የ30 ሰዎችን ህይወት በአንድ ቀን የቀጠፈው የመኪና አደጋ እጅግ በጣም ብዙዎችን አስደንግጧል። ስለሱ የምነግራችሁ መረጃ ይኖራል። እንዲሁም ደግሞ ሀብታምና ደሃ ኢትዮጵያ ውስጥ የኑሮ ልዩነታችን እጅግ በጣም ከቀን ወደ ቀን እየሰፋ ይገኛል። ስለሱም የምነግራችሁ አንዳንድ መረጃዎች ይኖራሉ። 50 ብር አበድሬ አልመለስክልኝም በሚል በጦር ወቅቶ የገደለው ግለሰብ መነጋገሪያ ሆኗል። ስለሱም አዲስ ነገር እነግራችኋለሁ። ያበሻንና የፈረንጅን እናት ምን ይለያታል በቪዲዮ የማሳያችሁ ነገር ይኖራል። መለይ ፌዳው ነኝ። እንደምን አላችሁልኝ ውድ ቤተሰቦቼ? ዛሬም ሰዓቴን ጠብቄ ተመልሼ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። በቀጥታ ወደ ቪዲዮቹ እንለፍ። ወደ መጀመሪያው መረጃችን ስናመራ እንግዲህ በጣም በሚያሳዝን ሁኔታ በትላንትናው ዕለት በቤንሻንጉል ጉሙዝ አካባቢ በጣም ከፍተኛ የሆነ የመኪና አደጋ በአንድ ቀን ወደ 30 ሰው የሚጠጋ ሰው እንደሞተ እንግዲህ መረጃ ወጥቷል። እስኪ መረጃውን ላሰማችሁና ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። እጅግ በጣም ያሳዝናል። ዛሬም ለሀገራችን ሌላኛው ጥቁር ቀን ነው። ከ30 በላይ የሚሆኑ ኢትዮጵያውያን ዜጎቻችን በአንድ ቀን በአንድ ደቂቃ በአንድ ሰከንድ ውስጥ በግልገል በለስ ከተማ ውስጥ ህይወታቸው አልፏል። እጅግ አሳዛኝ የተባለ የመኪና አደጋ በመተከል ግልገል በለስ ከተማ ውስጥ የተከሰተ ሲሆን ተሳቢ መኪና ፍሬን በጥሶ ይህንን አደጋ አድርሷል። በዚህም ታዲያ ከ30 በላይ የሚሆኑ ሰዎች በዚህው ደቂቃ ውስጥ በዛሬው ዕለት ህይወታቸው አልፏል። ሌሎችንም ለማትረፍ ከፍተኛ የተባለ ርብርብ እየተደረገ ይገኛል። ለሞቱት ነፍስ ይማር፣ የተረፉትም ወደ ሙሉ ጤናቸው እንዲመለሱ እንጸልያለን። መጽናናትን እመኛለሁ። መልካም ቀን። በጣም አሳዛኝ ዜና ነው የተሰማው። እንግዲህ በመተከል አካባቢ ነው ይሄ ነገር የተከሰተው። ሁላችንም በጣም አዝነናል እውነት ለመናገር። ወደ ቀጣዩ መረጃችን ሳመራ ደግሞ ያበደርኩህን 50 ብር አልመለስክልኝም በሚል በጦር ወቅቶ የገደለውን ግለሰብ እናገኛለን። መረጃውን ስሙ። ፈታበል እንደ ቤቴውሽ እሺ የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ፍትህ መምሪያ ልዩ ወንጀሎች ኃላፊ ዮናስ ተረፈ እንደገለጹት ከሳስ ግዛቱ ወግዲያ እኔ ምለ ስንት ነበር ያበደርከኝ? 50 ብር። ይሄው 150 ብር ነው። ስላቆየውብህ ከነወለዱ ውስጥ ብዬ ፈታበል እንደ ቤቴውሽ እንደሰማችሁት ነው እንግዲህ 50 ብር አልመለስክልኝም ያበደርኩህን 50 ብር በሚል የገደለው ሰውዬ ዜና ሲሰሙ ነው ከነወለዱ የከፈለው ማለት ነው። በነገራችሁ ላይ በቀልድ አዋስቶ ተናገረው እንጂ ጉዳዩ ሲሪየስ። ዜናውን ሲሰማ በጣም ብዙ ቲክቶከሮች ግማሹ ኮሜዲ እየሰራበት ምናምን በቃ በጣም ብዙ ፈን ነገር የተሰራበት ነው። በዚህ በ21ኛው ክፍለ ዘመን ላይ የኖርን 50 ብር ለምን አልተመለሰልኝም ብሎ ሰውን መግደል በጣም ያሳዝን ነገር ነው። ለማንኛውም ፈታ ብለን እንለፈው። ሌላ ምንም ማለት አንችልም። መላጣው እንዴት አባቱ ነው የሚያይሽ? እሱ ሜክስሽ ነው ወይስ አባቴ? ስነስርዓት አጎቴ ነው። መላጣ አጎታለሽ? መላጣ አጎታለሽ አለኝ። ታዲያ ምን ነው ሰርጉን ሳያግዘን? ራሱ ምንም ቆጣሪ ነው። ምንም የለው ታናሽ ወንድሜ ሳፍር ሰላም ይለኛል አይደል? እንዴ ደስ ብሎት እኮ ነው። ኧረ እባክሽ ያኔ ሲሸኝሽ የሰጠውሽን ጃኬቶች በሙሉ ሲሰበስብ ከርሞሽ አሁን ይሄን ያው ራሱ የለበሰ እኔን ነው። አባቴ ስነ ስርዓት ያዛ በቤቢ ቀልድ አላውቅም። ኧረ ተመልከቺው ታላቅ ወንድምሽን እያየሽው ነው። ቆልሎት ምግቡን ፒራሚድ አስመስሎታል። ምን ተበላ ቆየ እንዴ? አባቴ ስነ ስርዓት እኔ ማለት አሁን ማርዬ ገበሬ ነው መስለው። ማሳው ባንበጣ እየተበላበት ያለ ገበሬ እት ነው እየበላች እንዴ? እዛ ጋር ማየው ኤግዚቢሽን ነው እንዴ? እንዴ ባቱ መጣል ታርፈሻል እንዴ? የሰርጉን ነው ሐሳብ ለማን ሆነና መበቂያ የዘመኑ ሰርግ ተመልከቱ። ከጀርባው ሙሽሮች ምንድነው የሚያወሩት ብላችሁ ከተወዛገባችሁ ይሄው ምሳሌው ይሄ ነው። በቃ ማሳው ባንበጣ እየተበላበት ያለ ገበሬን መስላል ያላት ፓርት በጣም ተመችታኛለች። በሰው አይምሮ ውስጥ የማይጠፋ ነገር ቢኖር ሰርግ ነው። እንግዲህ ሰርግ ላይ ደግሞ ሙሽራና ሙሽሪት ምንድነው የሚያወሩት? ይሄው ዘመኑ እንደዚህ ተቀይሯልና ፈታ ያላችሁ ከሆነ ላይክ አድርጉ። የፈረንጅ እናትና የአበሻ እናት ልዩነት ተመልከቱ። በጣም ነው የተመቸኝ። Good morning, princess. Morning, mom. የፈረንጅ እናት መጣች። good morning ነው እንግዲህ ሰላምታ ምና በፍቅር ነው። ደግሞ ዛሬ በጣም ፍቅርሽ ነው። ከጎናችን ያሉት ጋሽ ሶፋ እኮ አልፎ ለቅሶ ልደርስ ይችላል። በጣም የራበኝ ነው። ኦኬ 5 minutes እስከዛ ድረስ እንሰስተበል። ኦኬ ታውሳ
ሪያሊቲ ሰፈሩ ሀገር ምድሩ ሁሉ ሰው ሞቷል እንኳን አንቺስ ካምፔን ተሸፍ ምን አለብሽ የደላሽ እንደው በሰላም ተኛሽ ወሰደሽ እንከ ተመቸ አንቺ እኮ አይደለሽ እኮ የዚህ ቤት አባወራ አንቺማ እኮ እዚህ ቤት ሱደንቶሽ እኮ ነው የምትኖርና ምን ቦታሽ ምን ትነሽ ፈግኔ ለከራተትሽ እኔ ከታታዋ እንደው ምን አለ ሊኖስሮ ብለዋልከለ እስካሁን ታይተሽ በጣም ነው የተመቸኝ። በቃ ማለት የኛ እናቶችን በቃ ተውነዋለች። ያው የፈረንጂን እንግዲህ ጀስት በቃ ቀለል አርጋ ነው ያለፈችው። ምክንያቱም ከዚህ ውጪ ሊሆን አይችልም። ተነሽ ታጠቢ 5 ደቂቃ ሲንቁርሲ ይደርስልሻል ነው ፈረንጅ። አበሻ አባት እስካሁን ተኝተሽ ተመቸሽ? እንዴት ነው እንቅልፉስ ወሰደሽ? እሺ ያለሽና ብቻ ይመችሽ። በጣም ተመችቶኛል። እናንተ እንዴት አያችሁት? የተመቻችሁ ኮሜንት ላይ አሳውቁኝ። ቀጥዬ ደግሞ የማሳያችሁ የሀብታምና የደሃ ልዩነት። ወይኔ ሀገር ኢትዮጵያ ወዴት እየሄድን ነው? ግን ሀብታም ለውሻው የሚያበላው ምግብ እኛ በድህነት ውስጥ የምንኖር ኢትዮጵያውያን አመት በዓል ጠብቀን የምንበላው ምግብ ነው። ተመልከቱ። የተቀቀለ እንቁላል፣ ሩዝ በዶሮ እና ደግሞ እርጎ ነው የምታዩት። ለኒኪታ ነው። ኒኪታ አሁን ከወለደች በኋላ በጣም እንክብካቤ ያስፈልጋታል። ፍሬው ያማረ ዘር እንዴ በዛለት ወንድም ብላ አባቶን አኮራኝ። እንደው የህንድ ምግብ ነው እንደምታበላት እስቲ ነና ብላኝ ተው ኋላ ብታስጠቃኝስ። ለማንኛውም እንኳን ደስ ያለ አይነን ባይና አይታል። ለቀጣዩ ጥቃት እንዲመች ለምን ወይ ባጢስ ማታስገባት? ጥሩ አርገት አስተካታለህ። አስደፍራት 15 አመት ከርቸል ያለ ማስገባታችን ምንኛው ነው? አንተ እኮ ዝም ብንል የርግዝናው ሰዓት ኑ ገብስ ፈትጉ ማለት አይቀርም ነበር። ስፔሻሊ እኔ ኮስተር ስላልኩብህ ነው እንጂ ገብስ ማስፈተግ አይቀርም ነበር። እኔ ይውላለሁልህ ከማስጠቃት እስከ እርግዝናው ክትትሉ እስከ ወልደቷ ድረስ ቁጭ ብዬ ስዘግብልህ። እንደው በጣም የሚያሳዝነኝ መጨረሻዬ የውሻ ስሪያ ዘጋቢ ሆኜ መቅረቴ ነው የሚያሳዝበኝ። የኢትዮጵያን ወገን እንደው እንዳይዘልህ ገብስ፣ ቡላ፣ አጥሚት ቀጠን እንዲልላት ትንሽ እዚህ ጋር ኬቦ ቅቤ አናቷ ላይ ቁጭ አድርገህ በቅጠል ነገ ከነጎዳ የልጆቹንም ግርዛት ማሳየት አይቀርም ነው። እዚህ ኢትዮጵያ ውስጥ እኮ ኑሮ ውድነቱ አናታችን ላይ ወጥቶ ሆዳችን ራሱ እንደ ኦርኬስትራ እያለ እየዋለብን ነው። ጭራሽ ለውሻ ግን ምን እየተካሄደ ነው? ሀገር ኢትዮጵያ ላይ ውሻ የሚበላው ምግብ እኛ አመት በዓል ጠብቀን ነው የምንበላው። የትና የት ነው ያለ ነው? የኑሮ ልዩነት ርቀቱ ጋፑ ማለት ነው በጣም ከፋ። ብቻ እንለፈው። ከማለፍ ውጪ ምንም ማለት አልችልም። በዚህ ዙሪያ ሐሳብ ማስተያየት መስጠት አልፈልግም። ለውሻችሁ የምታወጡ በጀት በጣም ሁሌ የሚደንቀኝ ነገር ነው። ባለሀብቶች ማለት ለውሻችሁ የምታወጡት የቀለብ በጀት የምትገዙበት ፕራይስ ሁሌ እንደ አዲስ ይደንቀኛል። ባለፈው መች ነው የምንጋባው ስል ምን አልከኝ? ያው ግድቡ ሲሞላ አልኩሽ። ይሁን ብዬ ጠበቅኩኝ። ግድቡ ሞላ። እሺ ከዛማ ኃይል ሲያመነጭ አልኩሽ። ይሁን መነጨ። በጣም ነው እንዲያመነጨው። በጣም ቀልደኛ ነው። በቃ አሻገባሻለሁ። እውነት ከና ያንቺን ጊዜ መብላት የለብኝም። አሁን አሰብኩበትና አገባሻለሁ። አዎ እሺ እውነት። እሺ መቼ? አዎ ልክ አርሰናል ዋንጫ ሲበላ መቼም ሰው አትሆንም። እሺ አንተ ደቼ ብትበላ ይሻላል እንጂ አርሰናል ዋንጫ አይበላም። አንተ ደቼ ብትበላ ይቀላል አርሰናል ዋንጫ ከሚበላ። አርሰናል ዋንጫ ሲበላ ነው ማገባሽ ማለት አላገባሽም ማለት ነው በአማርኛ። ሴቶችዬ እንደዛ ተብላችሁ ከሆነ እጅ ፍሬንሽን አወርደሽ ቆስቁሽ ሌላ ትዳር ፈልጊ። ምክንያቱም አርሲዬም ዋንጫ የማይበላ እሱም መቼም አያገባሽም ማለት ይሄ ነው እውነታው። እንግዲህ አም ሶሪ ቤቢ። 1 ብር መልስ ሰጥቷል። ባለፈው አይታችኋል። ብሩክና እሱ በጣም ከፍተኛ የቃላት ጦርነት ውስጥ ገብተው ነበረ በዚህ አዲስ አበባ ልጆችን በተናገረበት። በነገራችሁ ላይ ያኔ የተናገረው ንግግር እኔ አዲስ አበባ ልጆችን ብቻ ይወክላል ብዬ አላምንም። እኔ ማምነው ሁሉም ወጣት በ40 አመቱ እናቱ ላይ ቁጭ ብሎ ጺሙን ሲላጭ ምንም አይነት ድጋፍ ወይም ተቀባይነት የለውም። 1 ብር ያለው ለአዲስ አበባ ልጆች ብቻ ነው ብዬ አላምንም። እኔ እንደ አግባቡ ከሆነ ግን ዱባይ ሄደህ የስደት ህይወት ምናምን ብለህ መልክ መስራት እኔ ላይ አግባብ አላህ እኮ አልልክም። እስቲ ልዚው ነህ እንጦጦ ላይ በቆማ ያለው አራክም። ልዩነቱ እኛ እንጀራ ነው በለው እናንተ ሩዝ በዶሮ። ባለሱቆቹ ወላቴሌ ብር እኮ ይጠቀማሉ እኮ እዚህ በቃ ምንም እኮ የኢትዮጵያ ሲም ካርዱ ላይ ይሰራል በለው በቃ ከመቀራረባችን የተነሳ የስደት ህይወት ምናምን ብለህ ገና ፕሌኑ ላንድ ሳያርግ ደውለህ ልትላት። እንደው እግዚአብሔር የልብን አይቶ ነው እንደዚህ አጭር አድርጎ ያስቀር። አሁንም እንደዚህ በስፖኪው መልክህን አታይም? ይሄን ሩዝ በዶሮ እየበላ ደግሞ እንደዚህ ሰፍተህ ተንቦርቀቀህ ትመጣለህ። በዚህ ቁመት ላይ አጥራ ወፍራ አስባ ዳማስ መኪና
በእግዚአብሔር አንተ ቁራጭ ሰውን ተናጋሪ ልታስብል አስቆናኝ። ለማንኛውም ብራዘሬ ደስ ብሎኛል። እኛ ጫጭሮች ስንባል አእምሯችን ፈጣን ነው። እንግዲህ በተንኮልም ይሁን በስራ ወደ ሀገርሽ ስትመለሽ ኢንቨስተር እንደምትሆኝ አልጠራጠርም። በጣም ነው የምተማመንብህ። ይመችሽ፣ ምችት ይበልሽ። የመልስ ምቱ እንደቀጠለ ነው። እንግዲህ ጋይስ የገጠር ሰው አዲስ አበባ ሲመጣ ተመልከቱ። ለግል ቤት ተበላሽቷል። እናንተ በምኑ ነው ያመጡት? እናዲያ ላይ ሰው ሊኖር ነው እናንተ ኮካንታ አትቀልጅ። እዚያ መጨረሻ ካለምሽኑ በየቤቱ ያስሄዳል እንደሆነ ለግል ቤት ተበላሽቷል። እናንተ በምኑ ነው ያመጡት? አታ ያሴ ታይዋን ጋር እንደው እንዳይው ምን አደረጓል? ማርቆስ ዘነው እንደመስል ያን ተለምጅኑ ነው ትልቅ ነው በጣም ተለምጅኑ ሆነ ነው ወይና በግርግዳው ነው ማለት ውዲ ያ ሳለ ምንም ያገል ያ አለ ምንም ያገናኘው ነው እናንተ ይሄን መብራት እንታያችሁ ይሄን እናንተ ይከሰማ ወደ ያለን የመሰለኝ መጨረሻው ሰማይ የነበረ ነው ያሲ ታዛዝኑ 8 9 10 11 እየቆጠሩ 12 ተሻዋል እና ዲያ ላይ ሰው ሊኖር ነው እናንተ ኮካንታ አትቀልጅ። እዚያ መጨረሻ እኔ ጠጅማትን አይዋለሁ እዚያ ላይ ተሳቀየ ያ ሲስቲዋ ተጨለመው ጋራ ሰማውን አይመስልም። ወለ ቢያትራፍ እንዴት ይከብድ እንደ ራብየ ያሳውስዷቸው እስቲው ይሄ ቴሌቪዥን አሁን እናት የሚሰራውን ስራ እስክሪኑ ወይ ታታ በስማ ሲያሳዝኑ በለ የገጠር ሰው ግን የዋህ እኮ ነው። በቃ በኢየሱስ አንደኛ ስሜቱን ለመግለጽ ምንም ነገር አፍረት አይሰማው ማለት በቃ የተሰማው ነው ፋራ ይሉኛል ምናምን እንደኛ ማለት ነው። እኛ እኮ ማናቀውን ሁላ እናቃለን ብለን እንሰክሳለን። ለምን ፋራ ላለመባ የገጠር ሰው ፋራ አልከው ምን ፋራ የሚለውን ትርጉሙ ራሱ አያውቀውምና በቃ በነጻነት ይሄ ቴሌቪዥን ነው ይሄ እዚህ ላይ ተሰቅለው ይኖራሉ ምናምን በጣም ዋው ማርያም በጣም ነው የሚያስደስቱት። ለማንኛውም እናንተ መቼም ታውቁታላችሁ የገጠር ላይፍን። ስለዚህ ከዛ ህይወት ደግሞ ወጥተው አዲስ አበባን አንዳንዴ እንዲወጥተው ሲያዩ የሚሰማቸው ፊሊንግ ይለያልና በጣም ደስ ይላሉ። እንግዲህ ብሩክ ኒውስ እንደዘገበው 30 ሰዎች እንደሞቱ ነው። ቲክቫ ኢትዮጵያ ደግሞ ከዞኑ ፖሊስ ደውሎ ባጣራው መረጃ መሰረት እስካሁን 19 ሰዎች እንደሞቱ ነው የተዘገበው። አንድን መረጃ ስንሰማ የተለያየ ቦታ የማጣራት ልምድ እንዲኖረን ለማሳሰብ እወዳለሁ። ምክንያቱም ከአንድ ምንጭ ብቻ የተሰማ ዜና ሁሉ ፍጹም እውነት ሊሆን ስለማይችል ማለት ነው። ቲክቫ ኢትዮጵያ የዘገበውን ዜና ደግሞ ላቅርብላችሁ። በአደጋው ህይወታቸውን ያጡ ሰዎች ትክክለኛ ቁጥር 19 ሲሆን 13 ከባድ ጉዳት ደርሷል። የግልገል በለስ ከተማ ፖሊስ በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ዛሬ ረፋድ በደረሰው የትራፊክ አደጋ የሟቾች ቁጥር 19 መድረሱን የከተማው ፖሊስ አዛዥ ኮማንደር ታዬ ጉርሜሳ ለቲክቫ ኢትዮጵያ ተናግረዋል። እስካቫተር ማሽን ጭኖ መነሻውን ቻግኒ ከተማ በማድረግ ወደ አባይ ግድብ አቅጣጫ ሲጓዝ የነበረው ተሳቢ ተሽከርካሪ ፍሬም በጥሶ በመንገድ በመሳት የህዝብ መዝናኛ ሆቴል ላይ በመውጣት ነው አደጋውን ያደረሰው። በአደጋው እስካሁን የ19 ሰዎች ህይወት ሲያልፍ 13 ሰዎች ላይ ከባድ ጉዳት መድረሱን ገልጿል። በአደጋው 30 ሰዎች ሞተዋል እየተባለ የሚሰራጨው መረጃ ትክክል እንዳልሆነ አዛዡ ለቲክቫ ኢትዮጵያ ተናግረዋል። ከዚህ አደጋ ጋር በተያያዘ የክልሉ ፖሊስና የከተማው ኮሚኒኬሽን መምሪያ ለቲክቫ ኢትዮጵያ በሰጡት ቃል የሟቾች ቁጥር 19 መሆኑን ገልጸዋል። የክልሉ ፖሊስ ኮሚሽን ከ19 ሟቾች መካከል 17ቱ ወንዶች ሲሆኑ 2 ደግሞ ሴቶች እንደሆኑ አመላክቷል። 13 ሰዎች ደግሞ የአካል ጉዳት እንደደረሰባቸው 11 ወንዶች 2 ሴቶች እንደሆኑ አብራርቷል። የአደጋውን መንስኤ ስንጠይቀውም የቴክኒክ ችግር ነው፣ ከኬላ ጀምሮ ፍሬን እምቢ ብሎት ነው የመጣው የሚል ምላሽ ሰጥቷል። ቲክቫ ኢትዮጵያ መረጃውን እንደዚህ ዘግቦታል። ሙሉ ሰው ወጥቶ አላለቀም። ገና የተረጋገጠ የሞት ቁጥር የለም። ምክንያቱም ሊጨምርም ይችላል ማለት ነው። ለሟች ቤተሰብ መጽናናት፣ ለሞቱት ደግሞ እግዚአብሔር አምላክ ምሕረትን ይቅርታ እንዲያደርግላቸው እንለምናለን። ከድንገተኛ አደጋ እግዚአብሔር ይጠብቀን። አሜን። ማስመሰል ሲቹዌሽን ይልሃል አለሚን ይርገደኝ እናት እኔ ልሰብሰብ ባንቺ የምሬን ነው የምልሽ ማለት ስተነፍስ ጠዋት ትንሽ ስተነፍስ ስምሽ እየመሰለኝ የራሴ ትንፋሽ እኮ እናቴ
እኔ በቃ እኔ ምን እንደምል አላውቅም። ፍቅር ማለት አንቺ ማለት ፍቅር እኔ ያን ሳንቲም ለገጽታው ናችሁ። ክስ አጥያቄ ልጠይቅ? እሺ ይቻላል። የፈለግሽው አንድ አይደለም 10 ጠይቅ። ግን በትክክል ነው ማለት። ኧረ ችግር የለውም። እንዴ ምን ሆነሽ? አንተ ግን እኔ ለስጋዊ ፍላጎት ነው ትፈልገኝ? በቃ ስሜት ሲረጋጋ ድረስ አይደለም ትፈልገኝ? ለስጋዊ ፍላጎት? አዎ እንደዛ ነው። አሁን እሺ ቆይ እንዴት አወቅሽ? አሁን ቆይ ማለት ድራማ ሰራውን አስመሰልኩ አይደል እንዴ? ጭራሽ በቃ ተይው በቃ። ይሄ ነው መልስ። ቆይ ከዚህ በላይ ሰው ልጅ እንዴት ሊያስመስል ይችላል? ግንባር ያዘፈው እንዴ? ወይኔ አስበዋል። እንደዚህ አስመስለ ክበ ላይ ሰቅለ ለስጋዊ ፍላጎት ነው የምትፈልገኝ ስትባል አይጣል ነው ይሄ አይጣል ነው። እንደዚህ አስመስለ ከተባነነ በጣም ከባድ ነገር ነው። ለማንኛውም ቤተሰቦቼ ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እዚህ ድረስ ከደረሳችሁ ሰብስክራይብ ወይ ላይክ ያረጋችሁ እለፉ። ለማንኛውም ሳቅን በቁም ነገር ያወዘ የሚያቀርብላችሁ መለይ ፈዳው ሁሌም በፍቅርና በታማኝነት ከናንተ ጋር እኖራለሁ። እወዳችኋለሁ። ይመቻችሁ።